ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ ዲስከስ የምናደርገው ኢኮኖሚክ ካላንደሮች እንዴት አፌክት ያደርጉናል፣ እንዴትስ ደግሞ መጠቀም እንችላለን የሚሉትን ነገሮች ነው ማሳያችሁ ማለት ነው። ኦኬ ሶ ኢትስ ጎይንግ ቱ ቢ አን ኢንትሮዳክሽን። እነዚህ ነገሮች ያው በደንብ ስትጠቀሙት በኤክስፒሪየንስ የሚመጣ ነገር ነው። ጀስት የሆነ ቪዲዮ አይታችሁ ጀስት ሂንት ሊኖራችሁ ይችላል እንዴት አድርጋችሁ አፕሮች ማድረግ እንዳለባችሁ፣ ነገር ግን አክቹዋሊ ኤክስፒሪየንስ ማድረግ ያለባችሁ ነገር ነው ማለት ነው። ስለዚህ ጀስት ምንም ችግር የለውም ላይክ ኦፍ ደ እንትን ጀስት በቀላሉ ሲስተማችሁ ላይ ላጨምሩት ትችላላችሁ። ጀስት ስትረስ አውት አታርጉ። ነገር ግን እንዴት ኮንሲደር ማድረግ እንዳለባችሁ አሳያችኋለሁ። ሶ መጀመሪያ ኢኮኖሚክ ካላንደሮች ያው ከዚህ በፊት አውርተናል። እንግዲህ በአንድ ሳምንት ውስጥ የተለያዩ ቀናቶች ይኖራሉ አይደለ? ሶ በዛ ቀናት ውስጥ የተለያዩ የፎሬክስ ፔሮች የተለያዩ የሀገራት ዜናዎች ያወጣሉ። እነዚህ ዜናዎች ኢኮኖሚክ ዳታዎች ናቸው። እነዚህ ኢኮኖሚክ ዳታዎች እንግዲህ ኢኮኖሚው እንዴት ፐርፎርም እያደረገ እንደሆነ ሜንሽን የሚያደርጉ እና በተለያዩ በሀገሪቷ ሞኔታሪ ፖሊሲ ላይ የሚደረጉ ውሳኔዎችን እንግዲህ አናውንስ ያደርጋሉ፣ ስፒቾች ይኖራሉ፣ የመሳሰሉ ነገሮች ማለት ነው። አሁን እነዚህ ዜናው በሚወጣበት ከረንሲ ላይ አፌክት ያደርገዋል ማለት ነው፣ ተጽዕኖ ይፈጥራል። ያ ከረንሲ ወይ ሊጠነክርበት የሚችልበት ዜና ወይም ኢኮኖሚክ ዳታ ሊወጣ ይችላል፣ ወር ደግሞ ዊክ ሊሆንበት የሚችልበት ዳታ ሊወጣ ይችላል ማለት ነው። ኦኬ እዚህ ጋር የምታዩት forexfactory.com የሚል ሳይት ነው። ከዚህ በፊት ልኬላችኋለሁ ፕሮባብሊ ሌቭል 1 ሌቭል 2 ላይ ያላችሁ። እዚህ ጋር በተወሰነ ምን እንደምታረጉና አጀስት እንደምታረጉ ልንገራችሁ። አሁን ፎሬክስ ፋክተሪ መጀመሪያ ስትገቡ ይመጣላችሁ ፕሮባብሊ የመጀመሪያው ፔጅ ይሄ ነው የሚሆነው። እናንተ ወደ ካላንደር ሴክሽን ውስጥ መግባት ይኖርባችኋል ማለት ነው። the first step እሱ ነው። ወደ ካላንደር ሴክሽን ትገባላችሁ። ወደ ካላንደር ከገባችሁ በኋላ የመጀመሪያችሁ ውስጥ እስከሆነ የምትከፍቱት እነዚህ ብቻ አይደለም ይመጡባችሁ፣ ኦልሞስት ሁሉም የፎልደር አይነቶች ይመጣላችኋል ማለት ነው። ለእሷን ለማስተካከል እዚች ጋር ፊልተር የምትል እንትናለች። ፕሮባብሊ ይሄንን እና ይሄንን ቲክ የተደረገ ነው እናንተ ጋር የምታዩት። ስለዚህ እዚህ ጋር ሁለቱን አንክሊክ ታረጋላችሁ። ሬድ ፎልደር የምንለው ዜና በጣም ሃይ ኢምፓክት የሆነ ዜና ነው፣ ማለትም በጣም ወሳኝ የሚባል የኢኮኖሚክ ዳታ ወይም ደግሞ ኢቨንት ነው ማለት ነው። ኦሬንጅ ፎልደር በተወሰነ ሪሌቲቭሊ ትንሽ ቮላቲሊቲ ሊፈጥር የሚችል ዜና ነው። ቢጫው ደግሞ ያው ያን ያህል ትልቅ ቮላቲሊቲ አይፈጥርም ማለት ነው። እኔ ሞስት ኦፍ ዘ ታይም ሬድ ፎልደር እና እቺ ሲልቨሯን ነው ማበራው። ሲልቨሯ የሆነበት ምክንያት ደግሞ ባንክ ሆሊዴይ በሚኖርበት ጊዜ ማለትም ማርኬቱ ለዛ ከረንሲ የሚዘጋበት ቀን ከሆነ ደግሞ ያው እንፈልጋለን፣ ምክንያቱም ቮላቲሊቲ ይፈልጋል ፎሬክስ ማለት ነው። ስለዚህ ይሄ ቮላቲሊቲ የሌለበት ቀን ከሆነ ያንን ፔር አቮይድ ማድረግ ይኖርብናል ማለት ነው። ስለዚህ ለዛ እችንም ክሊክ ታረጋላችሁ። እዚህ ጋር ደግሞ እንግዲህ ትሬድ የምታረጉት ወይም ቴስት የምታረጉት ከረንሲ ስፔሲፊክሊ የምታውቁት ከሆነ ለምሳሌ ዩኤስዲ እና ዩሮ ዩኤስዲ ብቻ ከሆነ ለምሳሌ ትሬድ የምታረጉት ሌሎቹን ማጥፋት በቂ ነው ለእናንተ ማለት ነው። ነገር ግን እኔ ያው ማጆሪቲ ኦፍ ዘ ከረንሲ ፔርስ ትሬድ ስለማደርግ ሜጀሮቹን እንዳለ ኦን ነው የኔ ማለት ነው። ስለዚህ እዚህ ጋር አፕላይ ፊልተር ትሉታላችሁ። ዴን ሬድ ፎልደሮቹን እና ሲልቨር ያለውን ቀን ያመጣላችኋል በዚህ መልኩ ማለት ነው። ኦኬ እዚህ ጋር የምታዩት ነገር ምንድነው? ፎር ኤግዛምፕል እዚህ ጋር ሬድ ፎልደር ኒውሶች የተለያዩ ይኖራሉ። እነዚህ ዜናዎቹ ናቸው። ኦኬ ዴን እዚህ ጋር ከረንሲዎቹ ነው የምታዩት እና ይሄ ሰዓቱ ነው። ሌላኛው ሜቢ ዜና ሲወጣ ሜቢ እንድትረዱት ያክል እዚህ ጋር ያሉትን ነገሮች ሜንሽን ላድርግላችሁ። እዚህ ጋር የምታዩት ፕሪቪየስ የሚል አለ፣ ፎርካስት የሚል አለ፣ ዴን አክቹዋሊ የሚል አለ ማለት ነው። ኦኬ ፕሪቪየስ የሚለው እንግዲህ ከዚህ በፊት በነበረው እንግዲህ ዳታ ላይ የሳምንት ዳታ ሊሆን ይችላል፣ የዛሬ ወር ሊሆን ይችላል፣ የወጣው ቁጥር ነው። ኦኬ ዴን ፎርካስት የሚባለው የሚገመተው ነው። ዴን አክቹዋል ደግሞ ያ ዳታ የወጣው ዳታ ይሆናል ማለት ነው። ኦኬ most of the time day trade ስታደርጉ እነዚህ ዜናዎች ቀጥታ የማርኬቱን ዳይሬክሽን አፌክት ያደርገው most of the time። አሁን ለምሳሌ let's say የተጠበቀው ፖዚቲቭ ዳታ ነው እንበልና ፖዚቲቭ ዳታ ቢወጣ እንግዲህ ዩኤስዲ ይጨምራል ማለት አይደለም። ኦኬ እንደዛ ያለን አይደለም፣ ምክንያቱም አንዳንዴ ፖዚቲቭ ዳታ ወጥቶ ሊወርድ ይችላል። ኦኬ ያንን የምናይበት እንዳልኳቸው የተለያዩ ኮንሰፕቶች ይኖራሉ። በሃየር ታይም ፍሬም ላይ የምናያቸው አናሊስቶች ብዙ ነገሮች ይኖራሉ ማለት ነው። አዲስ ስቴጅ ላይ ግን አንደርስታንድ ማድረግ ያለባችሁ ነገር እነዚህን ኢኮኖሚክ ዳታዎች የምንጠቀምባቸው አሁን ላይ ስፔሻሊ አሁን ላላችሁበት ስቴጅ የትኛው ቀን ላይ ቮላቲሊቲ ሊኖር ይችላል እና መቼ ምን ሰዓት ላይ ቮላቲሊቲ ሊኖር ይችላል። ስለዚህ ፕራይስ
ለምሳሌ ይወጣል ብላችሁ ከሆነ አናሊሲስ የሰራችሁት የሳምንቱ ካንድል ያ የሳምንቱ ካንድል መቼ ነው ሊወጣ የሚችለው ማለትም ያንን ዲስትሪቢዩሽን መቼ ሊያደርግ ይችላል የሚለውን ነገር ለማየት ኢኮኖሚክ ካላንደሩ ስለሚጠቅመን ሐሙስ ዕለት ለምሳሌ ብዙ የጂቢፒ ዜናዎች የሚኖሩ ከሆነ ጂቢፒ ፔሮች ሞስት ላይክሊ ሐሙስ ዕለት ኤክስፕሎድ የማድረጋቸው ቻንስ ማለትም ሙቭመንታቸው ሐሙስ ዕለት እና ከዛ በኋላ የመምጣት እድሉ ከፍተኛ ነው። እዚህ ጋር እንደምታዩት ሰኞ፣ ማክሰኞ እና ሮብ ምንም አይነት የጂቢፒ ፔር ዜና የለም ማለት ነው አይደል? እዚህ ሞስት ላይክሊ የሳምንቱ ከፍተኛ ፕራይስም ሆነ ማኒፑሌሽንም ሆነ አኪሙሌሽን ሊካሄድ የሚችለው በእነዚህ 3 ቀን ውስጥ ነው የሚሆነው ማለት ነው አይደል? ኦብቪየስሊ ነገር ግን ሐሙስ ዕለት እና ከዛ በኋላ ባለው ቀን ይሄ ቮላቲሊቲ ኢንጀክሽን ስለሚኖረው ፕላስ ደግሞ የሞኔታሪ እንግዲህ እንትን ነው ፖሊሲ ሪፖርት የሚወጣበት ነው። ኦኬ ስለዚህ ትልቅም ዜና ነው ማለት ነው። ስለዚህ ይሄ ዜና ከወጣ በኋላ ማጆሪቲ ኦፍ ዘ ዊክሊ ሬንጅ የሚመሰረተው እንግዲህ አፍተር ቱስዴይ የመሆን እድሉ ከፍተኛ ነው። ሶ ይሄንን ማወቃችን እንዳልኳችሁ እነዚህ ቀናቶች is it going to be a manipulation or accumulation የሚለውን ነገር ለመረዳት ይረዳናል። ያንን ካወቅን ከፈለግን አቮይድ ልናደርገው እንችላለን ኦር ደግሞ ለዛ ሚቲጌት የሚያደርግልን ሪስክ እና እንግዲህ ስትራቴጂ ልናመቻች እንችላለን ማለት ነው። አሁን ይሄ I'm just giving you እንግዲህ ከላይ ያለውን ነገሮች ማለት ነው። ኦኬ ሶ ራሳችሁ ቴስት ስታረጉት ሞር በደንብ የበለጠ ስተጠቀሙት አንደርስታንድ ያረጋችሁ ትመጣላችሁ። ነገር ግን በዛ መልኩ አንደርስታንድ ለማድረግ ይረዳናል ማለት ነው። ይሄ ከዊክሊ ፕሮፋይላችን ጋር ስናጣምረው ደግሞ እንዳልኳችሁ በጣም ፓወርፉል ከመሆኑ የተነሳ የትኛው ቀናቶች አኪሙሌሽን ሊሆን ይችላል፣ የትኛው ቀናቶች ደግሞ ፕራይስ ዴሊቨር ሊያደርግ ይችላል ወይም ሬንጁ መቼ ሊሰራ ይችላል የሚለውን ነገር ይነግረናል። ዴን ታይሚንጉን ደግሞ በምታዩበት ወቅት ኦኬ እዚህ ጋር ለምሳሌ የሚወጣው 4 ሰዓት ፒኤም ማለት ይሄውን አይ ቲንክ ዱባይ ታይም ነው መሰለኝ። ስለዚህ በእናንተ 9 ሰዓት አካባቢ ኢትዮጵያ ውስጥ ካላችሁ በኢትዮጵያ ታይም ማለት ነው። ሶ ያ ከሆነ እንግዲህ we are getting closer to New York ማለት ነው አይደል? ስለዚህ በዚህ ቀን ላይ ደግሞ majority of the day range የሚሰራው probably እንግዲህ ወደ ኒውዮርክ አካባቢ ነው ማለት ነው አይደል? ስለዚህ ለንደን ሴሽን ለምሳሌ አኪሙሌት የማድረግ ወይም ማኒፑሌት የማድረግ እድሉ ከፍተኛ ነው ወይም ኮንሶሊዴሽን የመሆን እድሉ ከፍተኛ ነው የሚሆነው ማለት ነው። ኦፍ ኮርስ ያው ብዙ ነገሮች ላይ ዲፔንድ ያደርጋል። ነገር ግን majority of the time እነዚህ ዜናዎች ትልልቅ ኢኮኖሚክ ዜናዎች ከመመጣቸው በፊት ያለው ሴሽን ወይም ደግሞ ቀን most of the time ኮንሶሊዴት የማድረግ እድሉ ከፍተኛ ነው። ይሄ ዜናዎች ለምሳሌ በዩኤስዲ ከመጣን በጣም ኢምፖርታንት የምንለው ዜና 3 ናቸው። ኤፍኦኤምሲ አለ፣ ኦኬ ኢንትረስት ሬት ዲሲዥን፣ ኤንኤፍፒ አለ፣ ኦኬ እና ደግሞ ሲፒአይ አለ። እነዚህ በጣም ሜጀር የምንላቸው ሃይ ኢምፓክት ዜናዎች ናቸው ማለት ነው። ሶ በዚህ ዜና ቀን በፊት ያለ ኦር ደግሞ ከዚህ ዜና ከመውጣቱ በፊት ያለ ሴሽን ኮንሶሊዴት የማድረግ እድሉ በጣም ቾፕ የመሆን እድሉ ከፍተኛ ነው ማለት ነው። ስለዚህ ይሄ በሚፈጠርበት ወቅት እንግዲህ አሁን ላይ እንዳልኳችሁ ቴስት እንድታረጉት ነው። ትሬድ ማድረግ የለባችሁም እነዚህን ዜናዎች ማለት ነው። ስፔሻሊ እንዳልኳችሁ ኤንኤፍፒ፣ ኤፍኦኤምሲ ኦር ሲፒአይ ለምሳሌ የተለያየ ኤክስፒሪየንስ የሆኑ ትሬደሮች ገብተው ልታዩ ትችላላችሁ ሶሻል ሚዲያዎች ላይ ምናምን። ነገር ግን እነዚህ ዜናዎች ስትራቴጂ ብቻም ደግሞ ሳይሆን you need to understand ከዛ በፊት የነበረውን ቢልድ አፕ የመሳሰሉ ነገሮች። ይሄ ደግሞ በአንዴ ይመጣ ነገር አይደለም። ብዙ ሲፒአይ ዳታዎችን ኤክስፒሪየንስ አድርጋችሁ ወይም ብዙ ኤንኤፍፒ ዳታዎችን ኤክስፒሪየንስ አድርጋችሁ የሚመጣ ነገር ነው። ስለዚህ እዛ ጋር ጋምብል አታድርጉ ማለት ነው። ኦኬ ስለዚህ ይሄንንም ሜንሽን ያደረኩላችሁ ምክንያት ለምንድነው ብዙ ሰው ለምሳሌ ፈንድድ አካውንት ፌል የምታደርጉበት ምክንያት እነዚህን ኢኮኖሚክ ዳታዎች በስነ ስርዓት ባለመጠቀማችሁ ነው። ለምሳሌ ያክል እነዚህ ኢኮኖሚክ ዳታዎች ሪሊዝ ሲደረጉ ማርኬቱ ላይ በጣም ቮላቲሊቲ ይኖራል፣ ስሊፔጅ በጣም ከፍ ይላል። ኦኬ ስለ ስሊፔጅ አውርተናል ራይት። ስለዚህ ፈንድድ አካውንት የምትጠቀሙ ከሆነ most of the time ስቶፕ ሎሳችሁ ቅርብ ከሆነና በዜና ትሪገር ከተደረገ ስቶፕ ሎሳችሁ እናንተ ካስቀመጣችሁለት ስቶፕ ሎስ በላይ ነው ገንዘብ የሚቆርጠው ማለት ነው አይደል? ለምሳሌ $200 ስቶፕ ሎስ ሰጣችሁት 400 ሊወስድባችሁ ይችላል። ኦኬ ማርኬቱ በጣም ቮላታይል ስለሚሆን። ስለዚህ ፈንድድ አካውንት የምትጠቀሙ ከሆነ አልመክራችሁም። እንደዚህ አይነት በጣም ሃይ ኢምፓክት የሆኑ ዜናዎች ላይ በሚኖሩበት ጊዜ ዴይ ትሬድ አታርጉ። ኦልሬዲ ቀድማችሁ የገባችሁት ትሬድ ካልሆነ ኦር ስቶፕ ሎሳችሁ ሩቅ ካልሆነ በስተቀር አቮይድ አድርጉት ማለት ነው። ይሄ በጣም
ይረዳችኋል ማለት ነው። then of course ለምሳሌ through time ዳታችሁን ቢልድ አድርጋችሁ እነዚህ ነገሮች ደግሞ ትሬድ ማድረግ የምትፈልጉም ደግሞ ከሆነ ፐርሰናል አካውንት የምትጠቀሙ ከሆነ as much as possible ዋና አካውንታችሁን ኤክስፖዝ ማድረግ የለባችሁም። እንዳልኳችሁ ስሊፔጅ ስለሚኖር most of the time ለዚህ ፐርፐዝ ብላችሁ ለምሳሌ ሌላ አዲሽናል የትሬዲንግ አካውንት እዛው ካለው ሜን አካውንታችሁ ላይ ሌላ የኒውስ ኢቨንት ምናምን ብላችሁ ኒክኔም ሳታችሁት ክሬት አድርጋችሁ እዛ ላይ ዲፖዚት አድርጋችሁ ትሬድ ልታደርጉ ትችላላችሁ። እኔ ማድረገው ለምሳሌ ኒውስ ኢቨንቶችን ሳደርግ እንደዛ ስለሆነ ማለት ነው። ይሄ ከዛ ጋር ተያይዞ ይመጡትን ሪስኮቹን ሚቲጌት ለማድረግ ይረዳችኋል ማለት ነው። ኦኬ አሁን አዲስ ሌቭል ላይ እንዳልኳችሁ I just advise you እነዚህን እንዳትሞክሯቸው ማለት ነው። ነገር ግን እነዚህ ኢኮኖሚክ ኢቨንቶች እንደ ማፕ ናቸው። ኦኬ ስለዚህ እነዚህ ሬድ ፎልደር ኒውሶች የሃየር ታይም ፍሬም ሙቭመንቶች የሚከሰቱበት ኦር ደግሞ ሃየር ታይም ፍሬም ክሊር ካልሆነ ክሊር የሚሆንበት ታይም ስለሆነ most of the time እንደ ማፕ ነው የምንጠቀምባቸው እና መቼ ያ ሙቭመንት ሊኖር ይችላል መቼ ማርኬቱ ጥሩ ላይሆን ይችላል የሚለውንም ነገር አይደንቲፋይ ለማድረግ በጣም በጣም ይረዳናል ማለት ነው። ኦኬ ስለዚህ እስካሁን ከተማራችሁት ነገር ጋር ደግሞ ከፕሮፋይሎች ጋር ከዴሊ ፕሮፋይል ዊክሊ ፕሮፋይል ካልናቸው ነገሮች ጋር አኪሙሌሽን ማኒፑሌሽን ካልናቸው ነገሮች ጋር አብራችሁ እያያያዛችሁ throughout the week እዩዋቸው። every day ምን አይነት ዜና ሊኖር እንደሚችል በደንብ ኢንፎርሜሽን ሊኖራችሁ ይገባል ማለት ነው። የዛ ቀን ሬድ ፎልደር ኒውስ ካለ you need to know ኦኬ ሳምንቱን obviously እንደዚህ በደንብ አይታችሁ ነው መጀመሪያ ያለባችሁ። ቀኑንም ደግሞ የዛ ቀን ምን አይነት ዜናዎች አሉ ብላችሁም ደግሞ ማየት ኢንፎርሜሽኑ ሊኖራችሁ ይገባል ማለት ነው። ይሄ it will እንግዲህ help you with እንግዲህ volatility predict ከማድረግ አንፃር especially forex trade የምታደርጉ ከሆነ forex ማለት ያው ከረንሲ ፔሮችን ማለት ነው። ምክንያቱም ከረንሲ ፔሮች ቮላቲሊቲ ይፈልጋሉ። እዚህ ጋር የምታዩቸው ዜናዎች ናቸው የሚያንቀሳቅሷቸው ከረንሲዎችን በብዛት ማለት ነው። when it comes to ለምሳሌ ጎልድ እና ናስዳክ ኦር ስቶኮች ምናምን ስንሄድ not necessarily እነዚህ ዜናዎች ግዴታ አይደሉም ለቮላቲሊቲ ማለት ነው። of course እነዚህ ዜናዎች የበለጠ ሞር ይጠቅማሉ አደም ነገር ግን ለመንቀሳቀስ ቮላቲሊቲ እንደዚህ ኢንጀክት አይፈልጉም። ሬድ ፎልደር ቮላቲሊቲ አይፈልጉም ሌሎቹ necessary አይደለም። ፎሬክስ ግን necessary ነው። ስለዚህ you need to know ምን ቀን ላይ ምን እንዳለ ማለት ነው ስንት ሰዓት ላይ እንዳለ መረዳት ይኖርባቸዋል ማለት ነው። ኦኬ ከዛ አንፃር በጣም ኢምፖርታንት የሆነ ነገር ነው። ጀስት ኤክሰርሳይሶች ምናምን ስለሚኖሩ በዛ በደንብ ቴስት ታደርጉታላችሁ። ለጊዜው እንደ ኢንትሮዳክሽን ይሄ ይበቃችኋል። መቻችሁ